እና እድል የማሚ ልጅ ናት? ዋ ተወኝ አልኩህ እንጂ እነዚህ የማውቀውን ነገር ልነግረው ወስኛለሁ። እሺ ይህን ላንተ አልደብቅም፣ ግን ደግሞ የግድ ማወቅ አለብህ። እድል እያስጨነቅሽኝ እኮ። ምንድን ነው ሌላ ጭንቀት? ያለብኝ ጭንቀት ይበቃኛል። ቢኒ ሮማን ምን? ሮማን ወላጅ እናት ናት። ምን? አለቅሽም። እሺ መቼም የቢኒያም እናት ነሽ። አንቺ አንሳሽብኝም ቢል አላንሳብሽም። አሁን ከታች ውጪልኝ። እሷ ሴትዮ እንዳለት ምን አደረገችክ? ከኔ በላይ እኮ አንተ ነው የምትወድቅ። የእሷ ፍቅር በአፍንጫ ይውጣሽ። ይቅርብኝ። እሺ በቃ ተረጋጋ። ካስቀየመች ግን ለኔም ጠላቴ ነች። አትመኛት፣ ክፉ ናት። ነፍስ ከማጥፋት ወዲያው አላትም። ፊት ለፊት ያለው የእህቷ የሚያሳዝን ፊት እንኳን እሷን አያሳዝናት። በቃ ተረጋጋሽ። ሲፈራ የነበረው ሲያስጨንቅ የነበረው ቦምብ ፈነዳ። የተደበቀው ተገለጸ። መጨረሻው እውነቱ ተነገረው። እድል ከዚህ በላይ መታገስ አልችልም። ህመሜን ለብቻ ህመሙን ለብቻ መያዝ አንችልም። ከዚህ በላይ አንድ አካል አንድ አምሳል ሆነናል። እሱም ለእኔ ይጨነቃል፣ እኔም ለእኔ ይጨነቃለሁ። ሚስጥራችን ካልተከፋፈልን፣ ሚስጥራችን ካልተነጋገርን ምኑን የልብ ወዳጅ ሆን በማለት እንግዲህ እውነቱን ነገረችው። ማመን አቃተው። ሮማን ጨሰች፣ ተንጨረጨረች፣ መግቢያ ቀዳዳው ጠፋባት። ቢኒ የማሚ ልጅ ብሌን እንደሆነች አወቀ። እድል ምን አይነት እድል ቢኖርሽ ነው ያን ሁሉ መከራ አልፈሽ ከስንት ጊዜ በኋላ ሞታ ተቀብራለች ተብለሽ እናትሽ ቤት መግባትሽ? የስተ መጨረሻው ግን አላማረም። የቢኒ እናት ሮማን ሆና ተገኘች። ይህ ማለት እህቴን ያፈቀርኩት፣ ይህ ማለት እህቴን ነው ለወደፊት አጋሬ ለልጆች እናት የተመኘሁት የሚለው ነገር ከባድ ጭንቀት ሆኖበታል። ሁለቱም በራሳቸው ሀሳብ ተወጣጥረው ከልባቸው ቆም ብሎ ማሰብ ያቃታቸው ቢኒና እድል በስተ መጨረሻ ግን እውነቱን አፈነዳችው። ሮማን መግቢያ ቀዳዳው ጠፋት። የጭካኔሽ ጥግ፣ የአረመኔነትሽ መስፈሪያ የሌለው ቢኒ ሮማንን የሚያረጋት አጣ። ገንዬ መላው ጠፋት። በቅጡ የተፈጠረውን ነገር ሳታውቅ እሷም ተጨንቃለች። ሚስጥሩን ግን እድል፣ ሮማን እና ቢኒ ብቻ ነው የሚያውቁት። የቁልፉ መጥፈቻ ቢኒ ጋለ የማሚ ልጅ አልሞተችም የሚለውን በተደጋጋሚ ፎቶውን እያነሳ ሲያይ ሁሉም ነገር ግራ ገብቶታል። እውነት አንቺ ነሽ ብሌን፣ እውነት አንቺ ነሽ እድል እያለ እንግዲህ ሲተሳሰብ በጣም ኦቨር ሀሳብ ውስጥ ገብቶ ነበረ። የኋላ ኋላ ግን አምኖ መቀበል ከብዶታል። ሮማን በምትወዳት እህቷ ላይ ይሄን ያህል ትጨክናለች ብዬ አላስብም። የእውነት ብሌን አልሞተችም። የእውነት ብሌን ማለት እድል ናት። የእውነት ያ ሁሉ ድራማ ማሚ ላይ የተሰራባት በገዛ እህቷ ነው ብሎ እንግዲህ ለማንም ሳያማክር ውስጡን እያብሰለሰለ የከረመው ቢኒ በስተመጨረሻ ግን እንዴት ለማላካፍለው ምን ብዬስ ልናገር እያለ ሲውረተረት ሌላ ጉድ ሰምቷል። እሱም ከድል እናቱ ሮማን እንደሆነች፣ ይህ ሮማን መሆኗ የእድልን እንቆቅልሽም የሚፈታ ይሆናል። ሮማን የገዛ ልጇን ወስዳ ማደጎ ቤት፣ ከማደጎ ቤትም ሌላ ሰው እንዳይወስደው ወደ እህቷ ቤት እንዲመጣ ያደረገችው የእህቷ ልጅ ደግሞ ሳትሞት ለሌላ ሰው ሽጣ ይህን ጉዳይ እዚህ ጋር እንዲደርስ ያደረገችው በተንኮልና በሴራ ነው። እድል እንዴት እንደመጡ አላውቅም፣ ብቻ ከመኪና አደጋ ነው የተረፍሽው የሚባለውን ወሬ ስትሰማ ቢኒ እጅጉን ደንግጧል። ይህን እንቆቅልሽ የተቀነባበረ ሙታለች ለመባል ምክንያት የፈጠረ አሪፍ ሲስተም እንደሆነላት ነው የተረዳው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። እድል እጅግ የሚገርምና እጅግ የሚደንቀውን ድብቅ ሚስጥር፣ የሁሉንም እንቆቅልሽ የሚፈታ የሮማንን ሚስጥር የሚያጋልጥ፣ የቢኒ ማንነት የሚገልጽ፣ የእሷን ልጅነት የሚያወጣ፣ ሁሉንም እንቆቅልሽ የሚፈታ ሚስጥሩን ተጋለጸ። ቢኒም እዚህ ጋር አንድ ሚስጥር አውቀዋል። እድል እንዴት ቤተሰቦችሽ ይሞቱ ይኑሩ እንዴት አታውቂም? አንቺስ እንዴት በህይወት ተረፍሽ? የሚለውን ነገር ከመኪና አደጋ እንደተረፍኩ ብቻ ነው እየተነገረኝ የሚለውን እንቆቅልሽ ቢኒን ትዝብት ውስጥ ጥሎታል። ይህ ማለት ሮማን የማሚ ልጅ ሞታለች የሚለውን ነገር ለማስረዳት አሪፍ ምክንያት ላገኘች ነው እንጂ እድል የማሚ ልጅ ናት ብሎ አምኗል።
ግን እሱ ውስጡን በብቻው እያሟገተው ነው አይደለም እያለ እየታገለ ነው እንጂ ለማንም ተስፋ የሚሰጥ ወይም ተስፋ የሚያስቆርጥ ነገር መናገር አልፈለገም። እንዲሁ ሲውረተረት እናትሽ ማሚ ናት ብዬ ብነግራት ልቧ ይሰበራል፣ ካልሆነች ልጅሽ ብልዕድል ናት ብዬ ብነግራት ልቧ ይሰበራል፣ ካልሆነች የሁለቱም ሁሉ ልቡ ላይ እየተመላለሱ ሰላም ነስተውታል። እንዴት ብዬ ላረጋግጥ? ይህንን የገዛ እህቷ ታደርጋለች ብዬስ እንዴት ብዬ ልቀበል? እያለ የሚጨነቀው ቢኒ አባባ ትልቅ ምስጢር እንደያዙና መናገር እንዳልፈለጉ ግን የሮማንን አደገኝነትና እድልን ማጥፋት እንደምትፈልግ የነገረው ነገር ሰላሙን ነስቶታል። ስለዚህ ሴትዮ ማየትም መስማትም አልፈልግም፣ እሷ በዞረችበት አልዞርም ያለው ቢኒ ዱብዳውን ሰምቷል። እንኳን እሷ በዞረችበት ሊዞር የገዛ እናቱ እንደሆነች ተነገረው። የኋላ ኋላ ግን እውነታውን አረጋገጠ። እውነት የኔ እናት ሮማን ናት። እውነት አስችሎ አጣለችኝ። እውነት በእህቷ ላይ ጨክና ከስንት ጊዜ በኋላ ልጄ ብሎ ይጠራኛል ብላ ታስባለች። ለእህቷና ለወለደችው ልጇ የጨከነች ለሀብትና ለገንዘብ ነበረ ስትሯሯጥ የነበረው። ለአንተ ህይወት መቀየርና መቃናት ብዬ ነው የምትለው የቱ ጋ ነው? የገዛ የአብራካው ክፋይ እህቷን ሳትወድ እንዴት እኔን ተወደኛል ብዬ አስባለሁ። ቢኒ ማመን አቃተው፣ ራሱን ስተወደቀ እውነቱን አረጋገጠ። ከገዛ እህቱ ጋር አብሮ የተኛው ማሚ እድል ወይም ብሌን በህፃነቷ ጀርባዋ ላይ ሽታ እንዳላት ያውቅ ነበረ። ጊዜ ሳይፈጅ አብረው ሲተኙ ነው ገለጥ አድርጎ ጀርባዋን ያየው። ከፍ ዝቅ ወይም ቀይር ተለቅ ተነስ ያላለ እዛው ቦታ ላይ ሽታየ። እሱንም ሲያይ ደነገጠ። ከሱ የበለጠ ዱብዳው ደግሞ የገዛ እህቱ እንደሆነች የዚህ ጠንሳሽ ሮማን እንደሆነች እድል የማሚ ልጅ እንደሆነች ከዚህ በላይ መርዶ ምን አለ? ለችግሬ እረፍት አግኝተን እንምጣ፣ ለጭንቀታችን ትንሽ አየር ስበን እንምጣ ብለው የሄዱት ሌላ መዘዝና ሌላ ዱብዳ ተሸክመው ወደ ቤት ሊመጡ ነው። ቢኒ ወደ ቤት ሲመለስ ምን አይነት እንቆቅልሹ ተፈቶለት ሌላ መዘዝ ይዞበት ይመጣል? አይኗን ሲያይ ምን ይላል? እጅግ አጓጊ ልብ አንጠልጣይ ማሚ እህት አለኝ ብላ ሲከፋ ሲቸግራት እዛው አስጠግታ ልክ መቃብሯን የምትምስ ለህይወቷ ጠንቅ የሆነች ከደስታዋ ልቅ ሀዘኗ የሚያስደስታት እንደሆነች ብታውቅ ምን አለ የሚለው ቢኒ አሁን ግን ሚስጥሩ ተገልጾለታል። እድል የነገረችውን ነገር እውነት አንቺ ነች ብሎ መቼም ሂዶ አይጠይቃትም። ዲኤንኤን ሊያስመረምር ይችላል። የዛን ቀን በመረጃና በማስረጃ ለማሚ እንቆቅልሹን ይገልጽላታል። ዝም ብሎ ቆይቶ እድል የማሚ ልጅ እንደሆነችም አረጋግጦ ቦምቡን ሊያፈነዳው ይችላል። በዚህ ሜላት አለች። ሜላት እንግዲህ ቢኒ እድልን ስለመረጠ ሌላ ጣጣ የሆነችበት ነው። ማሚ ደግሞ እስከተዋደዱ ድረስ የፈለጉት ነገር ማድረግ ይችላሉ፣ ወጣቶች ናቸው፣ የራሳቸው ምርጫና ፍላጎት አላቸው በማለት ዝም ማለቷ ሮማንና ሜላት አንገብግቧቸዋል። በስበብ አድርገን እናጣላታለን፣ በስበብ አድርገን እናስወጣታለን ያሉት ማሚ ግን ከተዋደዱ እኔ ምን አገባኝ፣ መልካም ጊዜውና መልካም ህይወት እንዲገጥማቸው እንጂ በፍቅራቸው ጣልቃ አልገባም። ሰው መልኩና ጸባዩ ትህትናውና ክብሮት ካለው ሀብትና ዝና እየቆየ ይመጣል ብትልም ሮማን ግን አንገበገባት። ይህ ጉዳይ ማሚ ሰላም ነስቷታል። ገና ብዙ መዘዝና ጉድ አለ። ወደ ቤት ሲመለሱ የሚፈነዳው ቦምብ፣ የሚፈነዳው ረመጥ፣ የሚቀጣጠለው እሳት ከባድ ነው። ቢኒ ሮማንን ሲጠረጋት ምን መልስ አላት? በጉጉት